ምን አይነት ጭካኔ የተሞላበት ድርጊት ነው እየተመለከትን ያለ ነው? ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደለኝ እያለው እኔ በጣም ነው ያዘንኩት ከሚባለው በላይ በዚህ ጉዳይ የእውነቴን እንምላችሁ። ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ሴቶቻችን በማር የተለወሰው መርዙ ይኸውና የመውሰድ ያለ መውሰዱ ነገር እናንተ ጋር ነው ያለው። እኔ ስለ ሆሞሴክሹዋሊቲ ዲስከስ ላደርግ አይደለም የመጣሁት። ሰሞኑን ትሰማ የሚለው እንቅስቃሴ ለአብዛኞች ለተበደሉ ሴቶች የቆመ መስሎን ነበር አብዛኞቻችን። ከዛ ጀርባ ያለው ነገር ግን በመረጃና በማስረጃ የተደገፈው ሌላ ታሪክ ነው። ምንድነው ያ ነገር? በመረጃና በማስረጃ የተደገፈውን አንድ በአንድ ወደ እናንተ የማደርሳችሁ ይሆናል። ሰላም ውድ ቤተሰቦቼ፣ ሁልጊዜ እንደምንለው ሁላ ቻናላችን ወቅታዊ ቁም ነገር አዘልና አዝናኝ የሆኑ ማህበራዊ ጉዳዮችን በየጊዜው ወደ እናንተ የምናደርስበት ነው። ለቤታችን ታዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉን እንላለን። በዛሬው ቪዲዮአችን ከላይ ያየናቸውን ጉዳዮች አብረን የምንዳስስ ይሆናል። እንደው የዛሬው አጀንዳችን ለማውራት በጣም የሚከብድ ነው። ለማውራትና ለመወያየት በጣም የሚከብድ ነገር ነው። ግዴታ እኛም ከዛ ነገር የምንማረው ነገር ስላለ እዚህ ጋር ቪዲዮውን አብረን እናያለን። ከዛኛስ ምን መውሰድ አለብን የሚለውንም በዚህ ቪዲዮ አብረን የምንዳስሰው ይሆናል። ይህ ዘማች ዴይሊ ነው። በመጀመሪያው ቪዲዮአችን ስንጀምር ሰሞኑን ሶሻል ሚዲያው ላይ በጣም መነጋገሪያ የሆነው ጉዳይ በየቦታው በሴት እህቶቻችን ላይ የሚደርሰው በደልና ጥቃት ይቁም የሚለው ነገር ነው። ትሰማ ብለው አንድ ቻሌንጅ ጀምሯል። ወንዶችም ይሄንን ጉዳይ ተቀላቅለውታል። ነገር ግን ይሄንን እንቅስቃሴ የሚያራምዱ አካላት እነማን ናቸው? ከዚህ ጀርባ ያለው ጉዳይ ምንድን ነው? የኢትዮጵያን ሕዝብ ባህሉን ሃይማኖቱን የሚያስክድ አይነት ከባድ የሆነ ጉዳይ መረጃዎች ከዛ ጀርባ እየወጡ ይገኛሉ። ለሲ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural። anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women። ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱኢቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ይሄንን የሚሉት እነማን ናቸው? የትሰማ አራማጆች፣ ቀንደኛ አራማጆች፣ ሐሳቡን ከስር መሰረቱ ይዘውት ያሉት። ትሰማ የሚለውን ነገር ሁላችሁም ማስተዋል ያለባችሁ ነገር ሁላችንም ይመለከተናል። እህት አለችኝ፣ እናት አለችኝ፣ እናቴ ሴት ናት፣ እህቴ ሴት ናት። ያ ጉዳይ ሁላችንም ይመለከተናል። ሴቶች እህቶቻችን ላይ የሚደርሰው በደል፣ እናቶቻችን ላይ የሚደርሰው በደል እንዳለ ይመለከተናል። ከዛ ጀርባ ያለው ነገር በሴቶች ላይ የሚደርሰውን ጥቃት ተገን አድርገው ግን ከዛ ጀርባ እያራመዱ ያሉት ነገር ደግሞ ሴቶች እህቶችን ከሃይማኖት ማውጣት፣ ከባህል ማውጣት that is their main objective። እኔ ስለ ሆሞሴክሹዋሊቲ ዲስከስ ላደርግ አይደለም የመጣሁት። ኦሬዲ ተናግሬያለሁ። በቃ ጆርዲ የሰማሽ አይደለም? Hold on, Jordy. I've been here for 3 hours. Yeah, ተመሳሳይ ጾታ with a very small portion, by the way. Like ሙሉ እንትን አድርጌ. So can we remove it? Can we remove it then? Hold on, Jordy. I don't want to talk about it. Hold on, Jordy. ማውራት አልፈልግም ስለሱ። የፌሚኒዝም እንቅስቃሴ አንደኛው አራማጅ ናት። የናንተ አላማ የሴቶች መብት ይከበር የምትለው ትንሽ ጥያቄ ነች እንጂ ሌላ ጉዳይ ነው ከጀርባ ያላችሁ። እናንተ የተመሳሳይ ጾታን
ጋብቻ የምትፈቅዱ ናችሁ? እንደዛ አይነት እንቅስቃሴ በውስጡ አለው እምቢል ጥያቄ ሲቀርብላት እኔ ስለዛ ጉዳይ ጭራሽ ማውራት አልፈልግም የሚል አይነት ምላሽ ነው የሰጠችው። እቺ እህታችን ምን ላይ ተመርኩዘው ነው ሰዎች ከመሬት ተነስተው ነው እቺ እህታችን የዚህ እንቅስቃሴ አራማጅ ናት የተባለችው? እንደዚሁ ከመሬት ተነስተው ነው እውነት? እስኪ እንየው። ይሄ የሷ ፕሮፋይል ነው። እቺን አንገቷ ላይ ያለችውን ነገር በደንብ አድርጋችሁ ተመልከቱ። ምን እንደሆነች በደንብ አድርጋችሁ ተመልከቱ። እቺ ምልክት ምንድናት? የተመሳሳይ ጾታ ወይንም LGBTQ ተብለው የሚጠሩት የዚህ እንቅስቃሴ አራማጆች የነሱ ዋነኛዋ ምልክት ናት፣ መገለጫቸው ናት። እቺ ሴት ዋነኛዋ የዚህ እንቅስቃሴ አራማጅ ናት። የLGBTQ አባልም ነች። ይህንን እንቅስቃሴ በጣም ከሚደግፉ ሰዎች መካከል ከሚያቀነቅኑት ሰዎች መካከል አንደኛዋ ናት እቺ ሴት። ያው አንገቷ ላይ ያለውን ነገር ተመልከቱ። ቀደም የጆርዲን አንገት ላይ ያየናት ነገር ያቺ ምልክት ማለት ነው ሲጋለች። ይህን ጉዳይ የሚገባው ሰው ይገባዋል ብዬ አስባለሁ። ስለ ሴቶች መደፈር፣ ስለ ሴቶች መጠቃት በየቦታው እንቆማለን ይበሉ፣ ያ ጥሩ ነው። ነገር ግን ህዝባችንም እየተቃወመ ያለው ከረንትሊ ከዛ ጀርባ ያላችሁ ነገር ምንድነው ነው? ከዛ ጀርባ ያለው ነገር ደግሞ አሁን የምትመለከቱት ነገር ነው። ስለዚህ ምንድነው ይሄ ነገር ያለው? ከጀርባው ምንድነው ያለው የሚለውን ነገር ቆም ብሎ ማሰብ በጣም ይጠበቅብናል ብዬ አስባለሁ። ከረንትሊ የኢትዮጵያን ህዝብ ከሃይማኖት ውጪ ከባህል ውጪ የማረግ ሴራ እየተሰራ ያለበት ጊዜ ላይ ነው ያለነው ራይት ናው። ወደ ሁለተኛው አጀንዳችን ስናልፍ ሰሞኑን በሳውዲ በረሃ ላይ የተፈጠረው ነገር ሰሚው ግራ የሚያሰኝ ነገር ነው። በጣም ለጆሮ ራሱ በጣም የሚቀፍ ቅፍፍ የሚያደርግ ነገር። ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገን አትዩት ቪዲዮ አንዴ ልመርቃችሁ ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ቶሎ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን ዘራ ይውጣላችሁ። እግዚአብሔር አምላክ ዘራችሁ ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ። ዘመናችሁ ሁሉ የሐዘን ይሁን። ከፊት ለፊታችሁ እንባ ይጥፋ። ቀሪ ዘመናችሁ ያልጋ ቁራኛ ሁኑ። ይህን የመሰለ ልጅ ለእናቴ አንድ ነኝ ወንድም ያለው ለእናቴ አንድ ነኝ ሊካድልኝ። የት ናችሁ የኦሮሞ ልጆች? የት ናችሁ የኦሮሞ ቲክቶኮች? እጅግ በጣም በሚሰቀጥጥ ሁኔታ ኢትዮጵያውያንን ላይቭ ቲክቶክ ላይቭ ላይ ደጋፊ ሰብስበው ከታች የላይቭ የቲክቶክ ተመልካቾች ደግሞ ገልብጠ ረደው ነፍሱ ወፍራም ነው ነፍሱ ቀጭን ነው እንዲያርገው ረደው እንዲያርገው ግደለው። አይሰቀጥጣችሁም እንዴ? ይሄን ሁሉ ውቅያኖስ ይሄን ሁሉ ባህር አቋርጣችሁ ይሄን ሁሉ በረሃ አቋርጣችሁ ሄዳችሁት እኮ ረሃብ ለማስታገስ ነው እንጂ የሰው ስጋ ለመብላት ካይደል። እርቧችሁ እኮ ነው ከቤት ይወጣ ረሳው እንዴ? የአረብ ግመል ስትጠብቅ የአረብ ከብት ስትጠብቅ ከብት መሰለ እንዴ የምታርድ? ሰው እኮ ነው። ፍየል ጠብቀህ ግመል ጠብቀህ አረብ የወረወረልን ፍርፋሪ በልተህ በዚህ ደረጃ ጠግበህ የምትረግጠው መሬት አጥቶ ወንድምን ታወርዳለህ? አንተ ኦከካ መጀመሪያ ላይ በሰበሰው ልብስ ሰርተህ አትቆይርም? አታጥበውም? መጀመሪያ አንተ ኦከካ ወንድምን ታወርዳለህ? አጋድመህ በቆጥታ ስርጭት። ምን አይነት መሀይሞች ናቸው እናንተ? ሆዳችሁ ባዶ ነው። እሺ ጭንቅላት ምንድን ሰው ባዶ ይሆናል እንዴ? ምን አይነት ማፈሪያዎች ናቸው? ምን አይነት ዝቃጮች ናቸው? በመላ ዓለም አፈርን እኮ አንገት ደፋን እኮ ተገዳደልን እኮ በገንዘብ ሀገራችን በቁራሽ መሬት በብሔር ተከፋፍለን በትግራይም በአማራም በወሎጋም በኦሮሚያም በሶማሌም ተገዳደልን እኮ ለዘመናት እኮ ተገዳደልን። ደም አፈሰሰን።
የእውነቴን ነው የምላችሁ እኔ በዚህ ጉዳይ ላይ ምን ማለት እንዳለብኝ አላቅም። አይ ዶንት ኖ። ይሄ እንደ ሰውኛ ለመናገርም የሚከብድ ኢቭን ለማሰብ ራሱ በጣም የሚከብድ ነው። ቪዲዮውን ያላያችሁት ባታዩት ይመረጣል። የእውነት ባታዩት ይመረጣል። ጭራሽ ተውት። በጣም ቀፋፊ ነገር ነበር። ህይወታቸውን ለማሳለፍ ብለው ከሀገር ወጥተው ከዛ በሰው ሀገር ላይ እርስ በርሳቸው እንደዛ ሲደረጉ አይ ዶንት ኖ። ብቻ እንደ ማህበረሰብ በጣም ዘግተናል። በጣም ወደ ኋላ ቀርተናል። የእውነቴን ነው የምላችሁ። ይሄ በጣም ነው የሚያሳዝነው።